ላሳያችሁ ይሄን አበባ እዩት። የመጀመሪያ ቀን ሲመጣ እዩት ይሄንን ማለት ነው። ይሄን አበባ ታያችኋል። ይሄ አበባ ለመጀመሪያ ቀን ሲመጣ በጣም ተወዳጅ፣ በጣም ማራኪ፣ መቼም የማይጠፋ እንዲሁም ደግሞ ሽታው በጣም ደስ የሚል በጣም የሚማርክ አይደለም ለቅርብ ሰው ለውጪ ሰው ሊይዙት የሚያጓጓ አይነት ነው አይደል? ከዛ ከመጣ በኋላ ይጠወልጋል። እንዲሁም ደግሞ ቅጠሎቹ ይረግፋሉ፣ አበቦቹ እያንዳንዳቸው ይጠወልጋሉ። ከዛ ኩርሽሽ ይላሉ። ከዛ መጨረሻቸው እንዴት ይሆናል? ያበቃል ማለት ነው። አንዳንድ ሰው ልክ እንደዛ አድርገው ሰውን ያስባል። ልክ በእኛ ምላስ በእኛ ጉሮሮ ወይም በእኛ አነጋገር ተቀስሙ ተሰብሮ እንደዚህ እርግፍግፍ ብሎ ይቀራል ብሎ ያስባሉ ሰውን ማለት ነው። የሰው ልጅ ፈጣሪ የፈጠረው ፍጡር ነው አይደለ? ግን ደግሞ በጽዋት አይመሰለው።
ችግራችን እኛ ራሳችንን እኔ የራሴ የሆነ ታሪክ አለኝ። ለምሳሌ እዚህ ጋር ርቼ የራሷ የሆነ ታሪክ አላት አለ አይደለ? የኔ ታሪክና የሷ ታሪክ ጭራሽ አበደን አንድ ሊሆን አይችልም። ምክንያቱም የኔም የራሴ እሷም የራሷ የሆነ ነገር አለ። ችግራችን እኔ ለራሴ የሚነካ ስቶሪ ሳረግ ራሳችሁን ትመስሉበታላችሁ። አያችሁ አይደለ ስህተታችሁ? እኔም ደግሞ ልክ የሆነ ሰው ስቶሪ የጻፈውን አንስቼ እኔ ራሴ ስቶሪ ካደረኩት የዛ የሰው ስቶሪ የራሱ ስቶሪ ነው እንጂ እናንተን ሊገልጽ አይችልም። እሺ ያቺ ሰው ከላይ ስታሳያችሁ መልኳን ሁሉ ነገሯን በጣም ሚስኪን የዋህ ትመስልና በጣም ከባድ ሰው ልትሆን ትችላለች ያቺ ሰው። ከዛ በዛይ ሲል እያሳዘነቻችሁ የእሷን ስቶሪ እናንተ ታረጉታላችሁ። ይሄ ሊመስለኝ አይችልም። ይሄ ሊመስለኝ አይችልም። ታመጡና በእንደዚህ አይነት ነገር ህይወታችሁን ትመስላላችሁ። ጊዜያዊ በሆነ ነገር እኛም ጊዜያዊ ነን። እኔም ነገር ጠፋለሁ በዚህ አምናለሁ። ጊዜ እንደሆነ እናውቃለሁ። ከዛ ከጊዜ በኋላ እንደሚጠፋ ከዛ ደግሞ ሌላ ትውልድ እንደሚተካ አውቃለሁ። አያችሁ ስህተታችን ምን እንደሆነ ታውቃላችሁ? የሰው ሂስቶሪ የኛ ሂስቶሪ ነው ብለን ነው የምናስበው። የእናንተ ሂስቶሪ እና የኛ ሂስቶሪ አንድ ሊሆን አይችልም። ሰውነታችን ብቻ ነው አንድ ሊያደርገን የሚችለው። እኔም ሰው ነኝ፣ እናንተም ሰው ናችሁ። ግን በዛው ልክ እኔ መጥፎ ሰው ከሆንኩኝ ሌላ ሰው ደግሞ እንደኔ መጥፎ ሰው ነው ማለት አንችልም። ሁሉም ሰው አንድ ነው አይደለም። ልክ በዛው ልክ ደግሞ መጥፎና ክፉ እንደሚለየው ልክ አኗኗራችን፣ አኳኋናችን፣ ጭንቅላት፣ አስተሳሰባችን የተለያየ ነው። ሰውን በእናንተ ልክ አትገምቱ። እሺ አንድ ሴት ሴተኛ አዳሪ ስትሆን ለምንድን ነው ሴተኛ አዳሪ የምትሆነው? አታውቅም። እኔም አላውቅም። ምክንያት ይኖራታል ያቺ ሴት። ያለ ምክንያት እንደዛ አይነት ነገር ውስጥ አትገባም። ግን ደግሞ እኔም እናንተም ጣታችንን እንቀስርባታለን ያቺ ሴት። ምናልባት ልጅ ኑሯት ያ ልጇ ሊሞትባት ሆኖ ለእሱ ገንዘብ ስለሚያስፈልጋት ይሆናል። ወይም ደግሞ ተቀይራ ማሳየት ስላቃታት ግዴታ በዛ መንገድ እቀየራለሁ ብላ ስላሰበች ይሆናል። ሁላችንም የየራሳችን ጉዳይ አለን። ግን ደግሞ የራሳችንን ጉዳይ ሳይሆን የሰው ጉዳይ ነው የምናየው። የራሳችንን ስህተት ሳይሆን የምናየው የሰው ስህተት ነው የምናየው። አርቀን ማለት ነው። እኔም በእምነታቸው በጣም ደካሞች ናቸው። በጣም ማለት ነው። እምነት ምንድን ነው ብትሏቸው ማያውቁ ሰዎች ስለ እናንተ እምነት ገብተው ያዳክራሉ። ለምን እንዲህ አላረገም? መስቀል ባታስቡ ለምን መስቀል አላሰረም? ሂጃብ ካላረጋችሁ ለምን? ግን ያ ሰው አያውቅም። ከሚኖረው ልክ ፈራጁ ይበዛል። እኔም በደላችሁ ፈልጌ ነው። እናንተም የኔን ህይወት የተለያየ ነው። ስለዚህ አሁን ምን አሰባችሁ መሰላችሁ? እናንተ በሰው ትናደዳለች፣ ስሜታዊ ትሆናለች፣ የሆነ ነገር ትሆንና ትጠፋለች ወይ የሆነ ምናምን ነገር። አያችሁ? እሱ የእናንተ አስተሳሰብ ነው። የኔ አስተሳሰብ ደግሞ እንደዚህ አይደለም። እሺ እሱን የምናየው አልነገራችሁም። እሺ ሁሌም ትክክል ነኝ ማለት አይቻልም። የሰው ልጅ ሁሌም ትክክል ላይሆን ይችላል። ስህተት ሊኖርበት ይችላል። አገናዝቦ ሲመለስ እንጂ ሰው ተናግሮ ተመለስ። የራሳችሁን ነገር ቀረፉና የሰው ለማስተካከል ሞክሩ። እሺ ጭንቅላታችንም መልካችንም ከለራችንም ሁሉ ነገራችን ይቀየራል። ሰውነታችን ግን አንድ ነው። እሺ ሰው ነኝ እኔ እናንተም ሰው ናችሁ። አመለካከታችሁ ትክክል አይደለም ብዬ አሰብኩበት። በብዙ ነገር አመለካከታችን የተቀያየረ ነው። እኔ የማስበውና እናንተ የምታስቡት አንድ ሊመጣ ይችላል። እናንተ ዛሬ ላይ የምትፈልጉት ነገር ማዳከር፣ ሰው የሆነ ነገር ማድረግ ምናምን በቃ
አሁን ለምሳሌ የሆነ ሰው ነበረና በጣም በፊት በጣም ሰው ይራገጣል። ሴት እናት ምናምን በጣም አውደቅድቆ ይሳደባል፣ ይራገጣል፣ ምናምን ያንቋሽሻል። እነዛ ሴቶች ምክንያት የሆነ ነገራቸው ሊቀንስ ይችላል። እንደ ድሮ ላይ ሆኖ ይችላል። ገባችሁ? ኮንፊደንሳቸው ምናቸው። ከዛ ያ ልጅ አረብ ሀገር ነበር የሚኖረው። ተይዞ ገባ። ሲገባ የሆነ አልቅሷልም፣ ሲያዝ አልቅሷልም ምናምን ነገር አያችሁ አይደለ? ከገባ በኋላ ግን የአካውንት ተተው እሱ ቀረ ማለት ነው። ያቺ ሴት ግን በዛ በንግግሩ ቅስሟ ተሰብሮ ይቀራል ማለት ነው። አያችሁ? እሱ ያ ነገር ልክ ሀገር ሲገባ ተው። እናንተ ዛሬ ላይ ባገኛችሁ ስልክ የፈለጋችሁትን ሰው ልትተቹ ትችላላችሁ። ግን ደግሞ የሰው ስለሰጠችኝ ሰው የሆነ ነገር ስለተረሰለ ምን ማለት ነው? እሺ የደበረኝ የሆነ ሰው ስለተና በጣም አይሰጠኝ እናቴ ትሙት ጭቅም አላረጋችሁ። ቢግ ላቭ ቢግ ሪስፔክት ወቸን ደግሞ በያ ግምጄ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ። ቢብሊን ትቻለሽ? አቀማል አልጨዋትም። ቻውሽ እና የሰው ስህተት ከማየት በላይ የራሳችሁን ስህተት ለማየት ስኬት መሰረታችሁን መዘርጋት እኔ ግርም የሚለኝ በቃ የሚለኝ እመቤቴ የምትሉኝ እመቤቴን በተለይ አውቀዋለሁ ብላችሁ የሰው ልጅ እንትን ወገባችሁን ታጥቃችሁ የምትከራከሩት ነገር የት አባሽ ታውቂኛለሽ? ማርያትም አታውቂኝም። የሰው ልጅ በአካል እስካላገኘሽው ድረስ መተቸትም መገመትም አትችይም። የሰው ልጅ አውቀዋለሁ የምትሉ አሁን እኔ በጣም ጠንቅቀው የሚያውቁ ልጆች አሉ። የሚያውቁ ልጆች ስል ስቆጠብ ወይ ስናደድ ወይ የሆነ ነገር ሳረግ ምናምን አያውቁኝም። የሚያውቁኝ እነዛ ሰዎች እንዴት ነው ያውቁኛል ብዬ የማስባቸው ልጆች እኔ አረብ ሀገር ሆኜ እዚህ እስከምደርስ ድረስ የሚያውቁ ልጆች አዎ ያውቁኛል። ስለኔ ወጥረው ሊከራከሩ ይችላሉ። ግን ደግሞ አንድ ሴት መጣ ወይ እሷ እኮ እንደዚህ ናት ተተተብሽ እና ይሄን የተናገርኩትኝ ምንድነው? ለምን ከፋሽ? በኮሜንታተር ለምንድን ነው የምትቀየሚ? ምናምን ነገር የሆነ ኮሜንት ላይ ስለሚጽፉ ታያቸው አታንብቢ። እኔ በዛ እንትን አይደለም፣ ለዛ ነው። እሺ በኮሜንት አልናደርም። እሺ ለምን እግራቸውን አጥበው ውሃውን አይጠጡትም? ማረኝ አኳን ዘከፍት ትውላለች እንጂ እኔ ግምጃ ምን አገባኝ? ምን ጠልቅ አደረገኝ? እኔ ልጥለኝ የሆነ የምትሞክረው የምትጮኸውም እንደ ብረት ድስት ሲመቱት እንደሚጮኸው እንደዛ እንኳን የምከፍተውም ሴት ናት። እኔ የምትሰርበኝ የምረግጠኝም ሴት ናት።